ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በጦር ምርኮኞችና አስክሬኖች ልውውጥ ሩሲያና ዩክሬን ውዝግብ ውስጥ ገቡ። የሩሲያ ባለስልጣናት በፍሪጅ ውስጥ የተቀመጡ 1212 የዩክሬን ወታደሮችን አስክሬን ዛሬ ለጋዜጠኞች አስጎብኝተዋል። ይህንን ጉብኝት ለማድረግ የወሰኑት በሁለቱ ሀገራት መካከል ለሚደረገው የምርኮኞች ልውውጥ ዝግጁ መሆናቸውን ለማሳየት ነው። ከሩሲያ ተደራዳሪ ቡድን መካከል አንዱ የሆኑት ሌተናንት ጄኔራል አሌክሳንደር ዚሮን በጉብኝቱ ወቅት ሲናገሩ በኢስታንቡል ባደረግነው ስምምነት መሰረት የመጀመሪያውን ዙር የሞቱት የዩክሬንን ወታደሮች ለማስረከብ ዝግጁ ሆነናል። እነዚህን ወታደሮች ማቀዝቀዣ ባለው የጭነት መኪና ውስጥ ያስቀመጥን ሲሆን ከዩክሬን በኩል ተመሳሳይ ዝግጅት ሲደረግ የሚፈለገው ቦታ እናደርሳለን ብለዋል። የሩሲያና የውጭ ሀገር ጋዜጠኞች በተገኙበት በሰጡት መግለጫ ጨምረውም እነዚህ ዝግጁ የሆኑት 1212 የዩክሬን አስክሬኖች መሆናቸውን ገልጸው የአብዛኞቹ ማንነት መታወቁን አስረድተዋል። አስክሬኖቹ የት ቦታ ላይ እንደተገኙ የሚገልጽ መረጃ ማያያዛቸውን ገልጸዋል። በሁለቱ ሀገራት መካከል የእስረኞች ልውውጥ ለማድረግ የታቀደው ትላንት ቅዳሜ ነበር። ቢሆንም የሩሲያ ባለስልጣናት ይህ እንዳይሆን የዩክሬን እንቅፋት መፍጠሯን አስታውቃ ነበር። በሁለቱ ሀገራት መካከል የእስረኞች ልውውጥ ለማድረግ የታቀደው ትላንት ቅዳሜ የነበረ ቢሆንም የሩሲያ ባለስልጣናት ይህ እንዳይሆን ዩክሬንን እንቅፋት መፍጠሯን አስታውቀው ነበር። ይሁንና የዩክሬን ጦር ምርኮኞች ልውውጥ አስተባባሪ ኮሚቴ ይህን እንደማይቀበለው ገልጿል። ኮሚቴው እንዳለው በኢስታንቡል ስምምነት ላይ ሩሲያ ለልውውጥ የምታቀርባቸው የዩክሬን የጦር ምርኮኞችና አስክሬኖች ማንነት በግልጽ ሰፍረው ነበር። ይሁንና አሁን ለመላክ እየተዘጋጀች ያለችው ምርኮኞችና አስክሬኖች ሌሎች መሆናቸውን አስረድቷል ሲል ተርኪ ቱዴይ ዘግቧል። የዩክሬን ሁለተኛዋ ትልቅ ከተማ ካርኪቭ በሩሲያ ከፍተኛ ጥቃት እየተሰነዘረባት መሆኑ ተገለጸ። ሩሲያ በዩክሬን ሁለተኛ ትልቅ ከተማ በሆነችው ካርኪቭ ላይ ሌሊቱን በግዙፍ ሰው አልባ አውሮፕላኖችና ሚሳይሎች ጥቃት ማድረሷ ተነገረ። በጥቂቱ ቢያንስ 4 ሰዎች ሕይወታቸው ሲያልፍ ከ60 በላይ መቁሰላቸውን የአካባቢ ባለስልጣናት ተናግረዋል። ከሩሲያ ድንበር ጥቂት ኪሎ ሜትሮች ርቃ የምትገኘው ካርኪቭ ከ3 ዓመታት በላይ በዘለቀው ጦርነት በሩሲያ ጥቃት ሲደርስባት ይህ የመጀመሪያ ባይሆንም ከፈረንጆቹ 2022 በኋላ ይሄኛው ጥቃት የከፋ ነው ተብሏል። የዩክሬን ጦር ሩሲያ 206 ሰው አልባ አውሮፕላኖችን 2 ባላስቲክ እና ሌሎች 7 ሚሳይሎችን በዩክሬን ላይ በአንድ ጀንበር ማስወንጨፏን አስታውቋል። የሩሲያ መከላከያ ሚኒስቴር ትናንት ማምሻውን እንዳስታወቀው ሰራዊቱ በዩክሬን ወታደራዊ ኢላማዎች በተለይም የጥይት ማከማቻ መጋዘኖች፣ የሰው አልባ አውሮፕላኖች ቤዞችን፣ የጦር መሳሪያዎች መጠገኛ ጣቢያዎችን ጨምሮ ሌሎች ወታደራዊ ማዕከሎች ላይ በምሽት ጥቃት ፈጽሟል። በካርኪቭ ስለደረሰው ጉዳት ግን ከሞስኮ በኩል የተሰጠ አስተያየት የለም። ባለፈው ሳምንት መጨረሻ በሩሲያ የባቡር መሰረተ ልማትና የአየር ሰፈሮች ላይ በዩክሬን ድሮኖች ጥቃት ከተሰነዘረ በኋላ ምላሽ ለመስጠት ሩሲያ በቅርብ ቀናት በዩክሬን ከፍተኛ ጥቃቶችን እያደረገች ነው። ጦርነቱ ወደ ዋይት ሀውስ እንደገባው አስቆማለሁ ያሉት ዶናልድ ትራምፕ የሩሲያን ጥቃት ተከትሎ በሰጡት አስተያየት የዘለንስኪ ትንኮሳን ለሰሞኑ ሩሲያ ድብደባ በቂ ምክንያት ሰጥቷታል ብሏል። ኢራን የእስራኤልን በርካታ ሚስጥራዊ ሰነዶች በእጇ ማስገባቷን ገለጸች። የኢራን የደህንነት ባለስልጣን የኢራንን በርካታ ሚስጥራዊ ሰነዶች በእጁ ማስገባቱን ዛሬ ይፋ አድርጓል። የኢራን የደህንነት ሚኒስትር ኢስማኤል ሀጢብ በሀገሪቱ ብሔራዊ ቴሌቪዥን ላይ በመቅረብ ኢራን በሰራቸው የተሳካ ኦፕሬሽን የእስራኤልን የኒውክሌር ፕሮግራምን የተመለከቱን ጨምሮ በርካታ ሰነዶችን በእጇ ማስገባቷን ተነግሯል። ሚኒስትሩ በንግግራቸው በወታደራዊ፣ በኒውክሌር እና በሳይንሳዊ ዘርፍ ያሉ በርካታ የእስራኤል ሰነዶችን በእጃቸው ማስገባታቸውን ተናግረዋል። መረጃዎቹ እንዴት ኢራን እጅ እንደገቡ ያልገለጹት ሚኒስትሩ ከተገኙት መረጃዎች መካከል እስራኤል በቀጠና ውስጥ ያላትን የኒውክሌር ቦምብ ብዛት ምን ያህል እንደሆነም ያየንበት ነው። አንዳንድ ሰነዶችን በቅርቡ ይፋ ይሆናሉ ሲሉ ተናግረዋል። ኢራን በእጄ ገብተዋል ካለቻቸው ሰነዶች መካከል እስራኤል ከምዕራባውያን ሀገራት ጋር ያላትን ግንኙነት የሚያሳዩም እንደሚገኙባቸው ሀገሪቱ ይፋ አድርጋለች። ፕሬዚዳንት ዶናልድ ትራምፕ ኤለን መስክ ዲሞክራቶቹን ከደገፈ ከባድ ዋጋ ይከፍላሉ ሲሉ አስጠነቀቁ። ትራምፕና ኤለን መስክ ከወዳጅነት ወደ ባላንጣነት ሲሸጋገሩ ብዙ ጊዜ ያልወሰደባቸውም። መስክ በ2026 አጋማሽ የምርጫ ጊዜ ላይ ዲሞክራቶቹ በገንዘብ ከደገፈ ከባድ ነገር ይጠብቀዋል በሚል ትራምፕ ዝተውበታል። ቢሊዮነሩ መስክ ይህንን ካደረገ የከፋ ዋጋ ይከፍላሉ ሲሉ ለኤንቢሲ ኒውስ ተናግረዋል። የዓለም ቁጥር 1 ቱጃር መስክ ስለሚጠብቀው እርምጃ በዝርዝር ትራምፕ ባያስረዱም ዋጋ እንደሚከፍል ግን ይፋ አድርገዋል። ከአሜሪካ መንግስት ዳጎስ ያለ ገንዘብ የሚያስገኝ የኮንትራት ውል ያለው መስክ ከሪፐብሊካኖቹ ወደ ዲሞክራቲኮቹ ፊቱን ሊያዞር እንደሚችል እየተነገረ ነው። ዶናልድ ትራምፕ የፌዴራል ወጪን ለመቀነስ ለኤለን መስክ የሚደረገውን ድጎማ መቀነስ አማራጭ ነው ሲሉ፣ በሌላ በኩል የስፔን ኤክሱ መስክ ትራምፕ መከሰስ ያለባቸው ሰው ናቸው በሚል ሰጣ ገባውን ሌላ መልክ ሰጥተውታል።
በሞቃዲሾ የሞርታል ጥቃት ያደረሱትን የጠቆመ $30,000 እንደሚሰጥ የሶማሊያ ፖሊስ ገለጸ። የፖሊስ ኮሚሽነሩ መሐመድ ኡመር ሙሚን በሰጡት መግለጫ በቅርቡ በሶማሊያ ዋና ከተማ ላይ የሞርታል ጥቃት የፈጸሙትን ግለሰቦች በተመለከተ ትክክለኛ መረጃ ለሚያቀርብ $30,000 ጉርሻ እንደሚሰጡ አስታውቀዋል። ኮሚሽነሩም ጨምረው ተመሳሳይ ጥቃት እንዳይደርስ የከተማው ነዋሪ ነቅቶ እንዲጠብቅ አሳስበዋል። እንዲሁም በሰላም እጃቸውን ለሚሰጡ የአልሸባብ አባላት ምህረት እንደሚደረግላቸው ጥሪ አቅርበዋል ሲል ሂራን ኒውስ ዘግቧል። ኤሎን መስክ ሩሲያ መግባታቸው ተገለጸ። የታዋቂው ቢሊዮነር ኤሎን መስክ አባት የሆኑት ኤሎን መስክ ዛሬ የሩሲያ ዋና ከተማ ሞስኮ መግባታቸው ተዘግቧል። በሞስኮ በሚከናወነው ፊውቸር 2050 በተሰኘው ፎረም ላይ ንግግር እንዲያደርጉ በመጋበዛቸው ወደዚያው ማቅናታቸው ተገልጿል። ኤሎን መስክ ልጃቸው ከፕሬዝዳንት ትራምፕ ጋር የፈጠረውን ግጭት በተመለከተ ዛሬ ተጠይቀው ሲመልሱ ኤሎን ከትራምፕ ጋር ውዝግብ በመፍጠሩ ተሳስቷል፣ ምክንያቱም የሚያሸንፉት ትራምፕ ናቸው ብለዋል። ጨምረውም በእርግጥ ኤሎን ገንዘብ አለው፣ ትራምፕ ደግሞ የተመረጡ ፕሬዝዳንት ናቸው፣ ስልጣን አላቸው፣ ስለዚህ ማሸነፋቸው አይቀርም ብለዋል። ኤሎን መስክ ደቡብ አፍሪካዊ ባለሀብትና ፖለቲከኛ ሲሆኑ በአንድ ወቅት የፕሪቶሪያል ከተማ ምክር ቤት አባልም ነበሩ። የመጀመሪያ ልጃቸው የሆነው ኤሎን መስክ የዓለማችን ቁጥር 1 ሀብታም ሲሆን የፕሬዝዳንት ትራምፕ የቅርብ አጋርም በመሆን ይታወቃል። ይሁንና በዚህ ሳምንት በኤሎንና በትራምፕ መካከል ግጭት መፈጠሩ መዘገባችን አይዘነጋም። የፌዴራል መንግስቱ በምዕራብ ትግራይ ታጣቂዎች እያጠነከረ ነው ሲል ህወሓት ክስ አቀረበ። በምርጫ ቦርድ የተሰረዘው ህወሓት ባወጣው ሳምንታዊ መግለጫ በምዕራባዊ ትግራይ በመንግስት ድጋፍ የሚደረግላቸው ያላቸው ታጣቂዎች በደል መፈጸማቸውን ቀጥለውበታል ብሏል። ጨምሮም እነዚህ ታጣቂዎች የፌዴራል መንግስቱን የማስወጣት ኃላፊነት ያለበት ቢሆንም በተለያየ መንገድ እንዲጠናከሩ እያደረገ ነው ያለው ህወሓት በሽራሮ የተፈናቃዮች መጠለያ ካምፕ በየወሩ ከ250 እስከ 300 አዳዲስ ሰዎች ከምዕራብ ትግራይ እየተፈናቀሉ እንደሚገኙ አስረድቷል። በመሆኑም የፌዴራል መንግስቱ የፕሪቶሪያል የሰላም ስምምነት ሙሉ በሙሉ በመተግበር ከመከላከያ ሰራዊቱ ውጭ የሆኑ ኃይሎች ከትግራይ እንዲያስወጣና ተፈናቃዮቹን ወደ ቤታቸው እንዲመልስ ማሳሰቢያ ሰጥቷል። ትራምፕ የግዴታ በሩሲያ ላይ ማዕቀብ መጣል አለበት ሲሉ ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ዘለንስኪ ከኤቢሲ ኒውስ ጋር ባደረጉት ቃለ ምልልስ ሲናገሩ ትራምፕ የአሜሪካ ፕሬዝዳንት ነው፣ እኛም ማዕቀቡን የመጣል ግዴታ አለበት። በእኔ እምነት አሜሪካ የሰለጠነው ዓለም መሪ ናት ብለዋል። ጨምሮም በሩሲያውያን በርካታ ነገሮች ዩክሬን ላይ ተፈጽመዋል። እኛ ከዚህ በኋላ ከአሜሪካ ምንም አንፈልግም። እኛ አሜሪካ ያቀረበችውን የተኩስ አቁም ምክረ ሀሳብ ተቀብለናል። ይህ ጦርነት እንዲያበቃ በተለያየ መልኩ ጥረት አድርገናል። ፈቃደኛ ያልሆነችው ሩሲያ በመሆኗ አሜሪካ የግዴታ በሩሲያ ላይ ጠንካራ ማዕቀብ መጣል አለባት በማለት አስረድተዋል። ይህ በእንዲህ እንዳለ የአሜሪካ ሪፐብሊካን ሴናተር የሆኑት ሊንደሲ ግራሃም በሩሲያ ላይ ተጨማሪ ማዕቀብ እንዲጣል የሚያስችል አዲስ ረቂቅ ሕግ አስገብተዋል። በተያያዘ ፕሬዝዳንት ትራምፕ በሩሲያ ላይ ተጨማሪ ማዕቀብ የሚጥሉበት አስፈላጊ ሆኖ ከተገኘ ብቻ መሆኑን ትናንት ተናግረዋል። በትናንትናው ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ወይም ህገወጥ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር 2,000 ወታደሮችን አሰማርተዋል። የካሊፎርኒያ አስተዳደር የፌዴራል የጸጥታ አካላት መሰማራታቸውን የካሊፎርኒያ ብሔራዊ ዘብ ስራ በመውሰድ 2,000 ወታደሮች ማሰማራት ሆን ተብሎ ጠባጫሪነት ነው ካሉ በኋላ ውጥረትን ያባብሳል ሲሉ መናገራቸውን ቢቢሲ ዘግቧል። ትራምፕ ስደተኞችን ከአሜሪካ እንዲያባረሩ በዋናነት የሚደግፉት ቶር ሆርማን ቅዳሜ ዕለት ለፎክስ ኒውስ ሎስ አንጀለስ ደህንነቷ የተጠበቀች እናደርጋታለን ብለዋል። ቅዳሜ ዕለት በሎስ አንጀለስ ከፍተኛ የደቡብ አሜሪካ ዜጎች በሚኖሩባት አካባቢዎች ለሁለተኛ ጊዜ ከፍተኛ ተቃውሞ ተቀስቅሷል። ተቃውሞ ሰልፈኞቹ ከፌዴራል የስደተኞችና የጉምሩክ ፖሊሶች ጋር ተጋጭተዋል። በፓራማውንት ዲስትሪክት ተቃውሞ ሰልፈኞች ለመበተን አስለቃሽ ጋዝና ዱላ ጥቅም ላይ ውሏል። የሩሲያ ጦር ኃይል ለመጀመሪያ ጊዜ ወደ ማዕከላዊ ዩክሬን እያመራ መሆኑ ተገለጸ። የሩሲያ መከላከያ ሚኒስቴር ዛሬ ባወጣው መግለጫ የጦር ኃይሉ ወደ መካከለኛው ዩክሬን ክፍል በመግባት ወደፊት እየገፋ መሆኑን አስታውቋል። የሀገሪቱ 9ኛው ታንክ ክፍለ ጦር በዶኔትስክ ግዛት ውስጥ ወደሚገኘው ዲፕሮፔትሮቭ ክልል እየተጠጋ መሆኑንም አስረድቷል። መከላከያ ሚኒስቴሩ እንደገለጸው በቅርቡ ይህንኑ አካባቢ በቁጥጥር ስር ያውላል። ዶኔትስክ ግዛት በአብዛኛው በሩሲያ ቁጥጥር ስር የሚገኝ ሲሆን ወደዚህ አካባቢ የሩሲያ ወታደሮች ሲያቀኑ ይህ የመጀመሪያ ጊዜያቸው ነው። ፖሊስ ድንገተኛ ፍተሻና ብርበራ እንደሚያደርግ ተናግሯል።
ፖሊስ በአዲስ አበባ ከተማና የተለያዩ ስፍራዎች ፍተሻና ብርበራ ለማድረግ መዘጋጀቱን አስታወቀ። የአዲስ አበባ ፖሊስ ጠቅላይ መምሪያ ባለፈው ማክሰኞ ባወጣው መግለጫ በከተማዋ የተለያዩ አካባቢዎች ላይ የህግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ የከፍተኛውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱት ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር እንደሚገኝበት በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ህንድ የዓለሙን ረጅም የባቡር ድልድይ ያስመረቀች። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የዓለማችን ረጅሙን የባቡር ድልድይ መርቀው ከፍተዋል። 359 ሜትር የሚረዝመውና በቺናብ ወንዝ ላይ የተገነባው ይህ ግዙፉ ድልድይ የካሽሚር ግዛትን ከተቀረው የህንድ ክፍል በባቡር የሚያገናኝ ነው ተብሎለታል። የድልድዩ ርዝመት ከፈረንሳዊ ኤፍል ታወር ከ35 ሜትር የሚበልጥ እንደሆነም ተገልጿል። ለግንባታው 5.1 ቢሊዮን ዶላር የወጣበት ይህ ፕሮጀክት አጠቃላይ የባቡር መስመሩ 272 ኪሎ ሜትር የሚረዝም ነው። በተራራማው የካሽሚር ግዛቶች ውስጥ ያለው አስቸጋሪ የመሬት አቀማመጥ ለትራንስፖርት አገልግሎት የማይመችና አስቸጋሪ ቢሆንም ህንድ የሰራችው ይህ በአይነቱ ልዩ የሆነ ድልድይና የባቡር መስመር በአካባቢው ያለውን የትራንስፖርት ችግር የሚፈታ ነው ሲል የዘገበው ኢንዲፔንዳንት ነው። እርዳታ ጭና ወደ ጋዛ እያቀነች የነበረችው የተሟጋቾች መርከብ በእስራኤል ተያዘች። ከበባ ውስጥ ባለችው ጋዛ እርዳታ ለማስገባት ከተለያዩ ሀገሮች የተውጣጡ ሰብአዊ መብቶች ተሟጋቾች ጭና ወደ ጋዛ እያቀነች የነበረችው ማድሊን የተሰኘችው መርከብ እንዲሁም ተሟጋቾች በእስራኤል ኃይል መያዛቸው ተገለጸ። መርከቧ በዓለም አቀፍ ውሃ ውስጥ ከተያዘች በኋላ ተሟጋቾቹ ወደ እስራኤል መውሰዳቸውን የእስራኤል የውጭ ጉዳይ ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ማድሊን መርከብ በባለስልጣናቱ እንደተጠለፈች አረጋግጧል። ተሟጋቾቹ እስራኤል የጣለችውን እገዳ በመቃወም ነበር እርዳታን ጭነው ወደ ጋዛ እያቀኑ የነበሩት። መርከቧ በእስራኤል ጦር እንድትቆም የተደረገችው ከጋዛ 160 ኪሎ ሜትር ርቀት ላይ ያለች እንደሆነ ተገልጿል። ጉዞ የተዘጋጀው የእስራኤል ሰብአዊና ህገወጥ እገዳን ለማጉላት የተቋቋመው ፍሎቲላ በተሰኘው የዓለም አቀፍ ጥምረት ነው። የአየር ንብረት ተሟጋቿ ግሬታን ቱንበርግን ጨምሮ ፈረንሳዊቷን የአውሮፓ ፓርላማ አባል በመርከቧ ውስጥ ከተሳፈሩት መካከል ይገኙበታል። የአውሮፓ የፓርላማ አባሏ ሪማ ሀሰን እና ተሟጋቾቹ በእስራኤል ጦር በዓለም አቀፍ ውሃ ላይ ሌሊት 8 ሰዓት ላይ በቁጥጥር ስር መዋላቸውን ቡድናቸው ገልጿል። ከዚህ ቀደም ብሎ ሪማ አልታጠቅንም፣ ሰብአዊ እርዳታ ብቻ ነው የያዝነው ሲሉ ለኤኤፍ የዜና ወኪል ተናግረው ነበር። ስዊድናዊቷ ተሟጋች ግሬታ እስራኤልን በሚደግፉ ኃይሎች መርከቧን መጠለፏን እና ተሟጋቾቹን መታገታቸውን ባስተላለፈችው መልእክት ላይ አስፍራለች። ፍሎቲላ የተሰኘው ዓለም አቀፍ ጥረት ከአንድ ወር በፊት ኮንሺየስ የተሰኘው መርከብ ወደ ጋዛ ልኮ ነበር። መርከቧ በማልታ ወደብ ላይ በእሳት የተያያዘች ሲሆን ተሟጋቾች በእስራኤል ድሮኖች በዓለም አቀፍ ውሃ ላይ ተመትታለች ብለዋል። እስራኤል ጥቃቱን እየመረመረች እንደሆነም ገልጻለች። የእስራኤል የውጭ ጉዳይ ሚኒስቴር ቀደም ሲል እንዳስታወቀው የሀገሪቱ የባህር ኃይል መርከቧ አቅጣጫዋን እንድትቀይር ትዕዛዝ አስተላልፏል። በኋላ ላይ መርከቧ ወደ እስራኤል የባህር ዳርቻ በሰላም እየሄደች ነው ብሏል። በዚህ እርዳታ መርከብ ላይ የብራዚል፣ ፈረንሳይ፣ ጀርመን፣ ኔዘርላንድ፣ ስፔን፣ ስዊድን እና የቱርክ ዜጎች አሉበት። ማድሊን መርከብ ወደ ጋዛ የምታደርገውን ጉዞ ያቀናጁት ፍሪደም ፍሎቲላ ኮኦሊሽንስ አባል የሆነችው የጀርመን ሰብአዊ መብት ተሟጋቾች ከመርከቧ ላይ ሆነው ቀድሞ የተቀረጸ የቪዲዮ መልእክት አስተላልፈው ነበር። መርከቧ በባህር ላይ እየተጠለፈችና እሷና ሌሎች መብት ተሟጋቾች በእስራኤል ወራሪ ኃይሎች ወይም በፊልስጤም ዘር ጭፍጨፋ በንቁ እየተሳተፉ ካሉ አደገኛ አጋራቸው ተገናኝተዋል ስትል በቪዲዮ አስፍራለች። ባለፉት ጥቂት ሰዓታት ውስጥ የፍሪደም ፍሎቲላ ኮኦሊሽን በማድሊን ተሳፍረው ከሚገኙ ተሟጋቾች ቀደም ብሎ የተቀረጹ ቪዲዮዎችን በቴሌግራም ቻናሉ በተከታታይ ወጥቷል። ሚኒስትሩ መርከቧ በሰላም ወደ እስራኤል ዳርቻ እየሄደች ነው ሲል በኤክስ ገጹ አጋርቷል። ጽሁፉ ግሬታና ሌሎች ተሟጋቾችን ታዋቂነትን ለማግኘት የሚዲያ ቅስቀሳ እያደረጉ ነው ሲል ወንጅሏቸዋል። በተጨማሪ በባለፈው ሳምንት በጋዛ በቂ እርዳታ እየገባ ነው ብሏል። ሆኖም እስራኤል ከረጅም ጊዜ እገዳ በኋላ እርዳታ እንዲገባ ብትፈቅድም የእስራኤል ጦር እርዳታ በሚጠብቁ ፍልስጤማውያን ላይ በተደጋጋሚ ተኩስ ከፍቶባቸዋል። በዚህም በቅርቡ እሁድ የተገደሉትን 13 ፍልስጤማውያንን ጨምሮ በርካታ ፍልስጤማውያኖችን ተገድለዋል። በእስራኤል በኃይል በተያዙ የፍልስጤም ግዛቶች የተባበሩ መንግስታት የሰብአዊ መብት ልዩ መልእክተኛው ፍራንቼስካ አልባኔዝ በቀጠናው በሚገኙ ጀልባዎች የእስራኤል የባህር ላይ እገዳ በመቃወም ወደ ጋዛ እርዳታ እንዲወስዱ ጥሪ አድርገዋል። ልዩ መልእክተኛውም አክለው በማድሊን መርከብ ላይ የዩናይትድ ኪንግደም መንግስት በአስቸኳይ ሙሉ ማብራሪያ እንዲጠይቅና መርከቧና ተሳፋሪዎቹ መፈታታቸውን እንዲያረጋግጥ ጠይቀውታል።
በተባበሩት መንግስታት ድጋፍ በተደረገው ግምገማ መሰረት በጋዛ ከ2 ሚሊዮን በላይ ነዋሪዎች ለረሃብ ተጋልጠዋል። እስራኤል በከበባ ውስጥ ባስገባችው ጋዛ ከ3 ወር እገዳ በኋላ የተወሰነ እርዳታ ጋዛ ሂዩማኒቴሪያን ፋውንዴሽን በሚል ድርጅት አማካኝነት እንዲሰራጭ ፈቅዳ ነበር። ድርጅቱ በአሜሪካና በእስራኤል የሚደገፍ ሲሆን በቅርቡ እርዳታ ሊቀበሉ ወደ ማዕከሉ በተሰበሰቡ ፍልስጤማውያን ላይ ተኩስ ተከፍቶ በርካቶች ተገድለዋል። እርዳታውን ሊቀበሉ በቆሙ ፍልስጤማውያን ላይ የእስራኤል ጦር በከፈተባቸው ተኩስ 6 ፍልስጤማውያን መገደላቸውን በሐማስ የሚመራ የሲቪል ዲፌንስ ኤጀንሲ ገልጿል። በመቶዎች የሚቆጠሩ ፍልስጤማውያንም ተጎድተዋል። በኢትዮጵያ ነዋሪ ያልሆነው ሰው በሀገር ውስጥ የዲጂታል መረጃዎችን በማሰራጨት ያገኘውን ገቢ በሀገር ውስጥ እንደተገኘ ተደርጎ ግብር ሊጣልበት ነው። የገንዘብ ሚኒስቴር ይፋ ያደረገው የገቢ ግብር ማሻሻያ ረቂቅ አዋጅ ከዲጂታል ይዘት ፈጠራ የሚገኘን ገቢ በተመለከተ የተደነገገው አንቀጽ 29 ድንጋጌ አንድ ግለሰብ ወይም ድርጅት ከቪዲዮ ማጋሪያ አገልግሎቶች፣ ከማህበራዊ ሚዲያ መድረኮች፣ ከድምጽ ማስተላለፊያ ብሮድካስት አገልግሎቶችና የቀጥታ ስርጭቶች መድረኮች ከሚገኙት ገቢዎች ዓመታዊ ግብር እንዲከፍል ግዴታ ይጥልበታል። በኦንላይን መድረኮች ዲጂታል ይዘትን በመፍጠርና በማሰራጨት የሚገኝ ማንኛውንም ገንዘብ ወይም ገንዘብ ነክ ያልሆነ ገቢ ግብር የሚከፈልበት እንደሆነ ያብራራል። ማስታወቂያዎችና ስፖንሰሮች፣ የምርት ስምምነቶችና ድጋፎች፣ አጋርነት፣ ግብይትና የምርት ምደባዎች፣ የደጋፊዎች አስተዋጽኦ፣ የገንዘብ ስጦታዎች ወይም የብዙሃን የገንዘብ ማሰባሰቢያ፣ ክራውድ ፈንዲንግ፣ የዲጂታል ወይም የአካላዊ ሸቀጦች ሽያጭ፣ ለማስታወቂያ እንቅስቃሴ የተገኙ እቃዎች ወይም አገልግሎቶችና ተመሳሳይነት ያላቸው ሌሎች ክፍያዎች ከዲጂታል ይዘት ፈጠራ የሚገኝ ገቢ በሚል ግብር ይጣልባቸዋል ተብሏል። በረቂቅ አዋጁ በኢትዮጵያ ነዋሪ ያልሆነ ሰው በኢትዮጵያ ውስጥ መረጃዎችን በኬብል፣ በሬዲዮ፣ በኦፕቲካል ፋይበር፣ በቴሌቪዥን ማሰራጫ፣ በአነስተኛ ማሰራጫ ተርሚናል፣ በኢንተርኔት ሳተላይት ወይም በሌላ ተመሳሳይ የመገናኛ ዘዴ በማሰራጨት የሚገኘውን ገቢ መረጃው የመነጨው ከኢትዮጵያ ቢሆንም ባይሆንም ከኢትዮጵያ የተገኘውን ገቢ እንደሆነ ተደርጎ እንደሚቆጠር መደንገጉን ሪፖርት ነው የዘገበው።